ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትዘልቁ ከወዲሁ ግብዣዬ ነው። በዕለቱ ቆይታችን በስፋት የምንመለከተው አሁን ላይ የውድድር ዓመቱ በተለያዩ የአውሮፓ ታላላቅ ሊጎች እየተጠናቀቀ ነው። ፍጻሜው ተቃርቧል። ታዲያ ከወዲሁ ክለቦች እንዲያው ድክመታቸውን ጉድለታቸውን ለመሙላት እንቅስቃሴዎችን እየጀመሩ ይገኛሉ። የተለያዩ ዝውውር ሩመርሶች ይወጣሉ። እኛም ለሁነት የቀረቡትን እውቅ ሚዲያዎች የዘገቧቸውን የዝውውር ጉዳዮች አጋራቸዋለሁ። ከዚያም ባለፈ ደግሞ የተከናወኑ ጨዋታዎች አሉ። በዚህ በሳምንቱ አጋማሽ ዕለቱንም የሚደረግ ጨዋታ አለ። እሱን በተመለከተም መረጃዎችን የማካፈላችሁ ይሆናል። ቅድሚያ የዲያን ሁሴንን ጉዳይ ላንሳ። ይህ ስፔናዊ ተከላካይ ስፍራ ተጫዋች በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ከተመለከትናቸው ጥሩ አቅም ካላቸው የሊጉ ተከላካይ ስፍራ ተጫዋች መካከል ዲያን ሁሴን አንደኛው ተጫዋች ነው። ለመጀመሪያ ጊዜም ጥሪ ቀርቦለት በኔሽንስ ሊግ ለስፔን ብሔራዊ ቡድን መጫወት የቻለበትም አጋጣሚ ተፈጥሯል። ታዲያ በቦርንመዝ እግር ኳስ ክለብ አንዶኒ ኢራዮላ አስደናቂ ዓመትን ባሳለፉበት የውድድር ዘመን በክለቡ ከዛባርኒ ጋር የነበራቸው ጥምረት ግሩም የሚባል ከመከላከል ጥረትም ባለፈ ጎሎችን የሚያስቆጥር ተጫዋች መሆኑን ስንመለከት ነበረ። ታዲያ ከጥቂት ሳምንታት በፊትም ስሙ ሲነሳ ነበረ ከዝውውሩ ጋር በተገናኘ። ታዲያው ላይ ስሙ በጥብቅ እየተነሳ የሚገኘው ዲያን ሁይሰን ካርሊቶ ጋር እንደሚለያይ ታውቆ ከዚያም ባለፈ አሰልጣኝ ጃቢ አሎንሶን ወደ ቤርናባው እንደሚያመጣ ከታወቀው ከሪያል ማድሪድ ጋር ነው። የተጫዋቹ የመሸጫ ዋጋ ተመን 50 ሚሊዮን ፓውንድ ነው። ታዲያ ሪያል ሚሎች ተከላካይ ስፍራ ተጫዋች ይፈልጋሉ። ምክንያታቸው ደግሞ የኢደር ሚልታው ተደጋጋሚ ጉዳት፣ የአንቶኒ ሩዲገር የዕድሜ መግፋት፣ በብዙ ምክንያቶች ሁነኛ ተከላካይ ስፍራ ተጫዋች ይፈልጋሉ። እናም ዲያን ሁሴን ስሙ ጠበቅ ብሎ ተነስቷል። አሁን ላይ ተጫዋቹም ምላሹ አዎንታዊ እንደሆነና እሽታውን ስለመግለጹ መረጃዎች ያሳያሉ። ነገር ግን በቶሎ ዝውውሩን ካልቋጨ ቸልሲና ሊቨርፑልም አይናቸው እንዳሳረፉበት በእርሱ ላይ መረጃዎች እየወጡ ይገኛሉ። ነገር ግን በቀጣይ በአዲስ እቅድ በአዲስ ሁነት የሚመጣው ጃቢ አሎንሶ እንዲያውም ለፔሬዝ የግራ ፉልባክና ሴንተር ባክ ለማስፈረም ፍላጎት እንዳለው ነግሯቸዋል የሚል መረጃዎችም ሲወጡ ከርመዋል ከሰሞኑ። እናም ዲያን ሁሴን ስሙ በጥብቅ ከሪያል ማድሪድ ጋር እየተነሳ ነው የሚገኘው። ቦርንማውዞችም የውል ማፍረሻው ከቀረበላቸው ልጁን ለመሸጥ ክፍት ስለመሆናቸው መረጃዎች ያሳያሉ። በነገራችን ላይ ከእርሱም በተጨማሪ ኢብራሂማ ኮናቴንም ከሊቨርፑል የማስፈረም ፍላጎት እንዳለው ሪያል ማድሪድ ተነግሯል። የፈረንሳይ ተጫዋች እስካሁን ድረስ ኮንትራቱን በአንፊልዱ ክለብ ቤት አላራዘመም። ስለዚህ አሁን እንዲያውም እቅዳቸው ምንድን ነው? ያለፉትን ጊዜያቶች ሪያል ማድሪድ ወደ ምን መንገድ መጥቷል? ረብጣ ገንዘቦችን እያወጣ ጋላክቲኮችን ወደ ስፔን ከማስኮብለል ይልቅ ኮንትራታቸው ሊጠናቀቅ ሲቃረብ ንግሮችን እያደረገ በነፃ ለማምጣት ነው እቅድ እየፈጠረ የሚገኘው። የትሬንት ጉዳይ ለዚህ አንድ ማሳያ ነው። እናም ኢብራሂማ ኮናቴንም የማስፈረም ፍላጎት ስለመኖሩ ሪያል ማድሪድ መረጃዎችን ተመልክቻለሁ። ሌላው ትናንት አመሻሽ የወጣው ብሬኪንግ ኒውስ ከፍሎሪያን ቪርትዝ ጋር በተገናኘ ነው። ይህ በጀርመን እግር ኳስ ባለፉት ዓመታት በነጠረ ብቃታቸው ብዙዎች እጃቸውን ከፍ አድርገው እንዲያጨበጭቡለት ከሆኑ ተጫዋች መካከል ፍሎሪያን ቪርትዝ አንደኛ ነው። በባየር ሌቨርኩሰን ያለፈው ዓመት የቡንደስሊጋ ስኬት ውስጥ እጅግ የላቀ ሚና የነበረው ተጫዋች ነው። ቪርትዝ ኳስን በምቾት የሚጫወት ጎል የሚያስቆጥር ድንቅ የሚባል 10 ቁጥር ተጫዋች ነው። ታዲያ ተጫዋች በመጪው ክረምት እንደሚለቅ እርግጥ እየሆነ መጣ። ነገር ግን መዳረሻው የትኛው ክለብ ይሆናል ነበር የብዙዎች ጥያቄ። እንዲያውም ባለፉት ጊዜያቶች ወደ ሙኒክ ቤት እንደሚያመራ ሲገለጽ ነበረ ቪርትዝ። ነገር ግን ትናንት አመሻሽ ተጫዋቹ ቤተሰቦች ወደ ማንቸስተር ከተማ እንደመጡና ከማንቸስተር ሲቲ ሰዎች ጋር ለውይይት እንደቀረቡ መረጃዎች ወጥቷል። ታማኙ ቢልድ ነው ዘገባውን ይዞት የወጣው። ሊቨርኩሰኖች አሁን ላይ የሚቀርብላቸውን ገንዘብ ነው የሚያመዛዝኑት። ስለዚህ ባየር ሙኒክ ከሚከፍላቸው ክፍያ ከፍ ያለ ገንዘብ ማንቸስተር ሲቲ ይዞ ጠረጴዛቸው ላይ ካስቀመጠላቸው ልጁን ለመሸጥ ፍላጎት አላቸው ነው የተባለው። ማንቸስተር ሲቲም የኬቨን ዴ ብሮይነን በውድድር ዓመቱ በኋላ ከክለቡ ጋር ይለያያል። ስለዚህ እርሱን የግድ መተካት አለባቸው። ሁነኛ ተጫዋቹ ላይ ያሰቡት ቪርትዝን ነው። ስለዚህ የእርሱ ተጫዋች ትላንትና ከወላጆቹ ወደ እንግሊዝ ማንቸስተር ከተማ መጥተው ከማንቸስተር ሰዎች ጋር መወያየታቸውን የተነገረው። በቀጣይ የተጫዋቹ ውሳኔ፣ ቤተሰቦቹ ውሳኔ እንዲሁም ደግሞ ለክለቡ የሚቀርበው ገንዘብ የተጫዋቹን ቀጣይ መዳረሻ ከሚወስኑ ሁነቶች መካከል አንደኛ ነው። ነገር ግን ወላጆቹ ወደ ማንቸስተር ከተማ መምጣታቸው ተገልጿል። ወደ አርሰናል ጉዳይ ስወስዳችሁ አርሰናል የዙቢሜንዲ ዝውውር ካጠናቀቀ በኋላ አሁንም አላረፈም። አንድሬ ቤርታ ወደ ክለቡ ከመጡ በኋላ በንቃት የክለቡን የቀጣይ እቅዶች እየሰመረ ለማድረግ ሂደቶችን እየፈጠሩ ይገኛሉ።
ሚረር ላይ የወጣ አንድ መረጃ አለ። ቪክቶር ዮከሬሽ 60 ሚሊዮን ፓውንድ አርሰናል ከከፈለ ተጫዋቹ እንደሚያገኘው ነው የተገለጸው። ይህ ስዊድናዊ የፊት መስመር ተጫዋች ዘንድሮም እንዳለፈው ዓመት ሁሉ ጎሎችን ማምረቱን ቀጥሎበታል። አርሰናል ደግሞ አሁን ሁለኛ 9 ቁጥር ተጫዋች ይፈልጋል። አንድሬ ቤርታ የተጫዋቹ እጅግ አድናቂ ነው። ነገር ግን ሚኬል አርቴታ አሁንም ኢዛክን ቅድሚያ ምርጫው እንደሆነ መረጃዎች የሚያሳዩት። ነገር ግን ኒውካስሎች የአውሮፓን ቻምፒየንስ ሊግ መድረክ ተሳትፎ የሚያገኙ ከሆነ ተጫዋቹ የመሸጥ ፍላጎት የላቸውም። እናም ዮከሬሽ አሁን ላይ ወደ አርሰናል ለመዘዋወር ቅርብ የሆነ ተጫዋች ስለመሆኑ መረጃዎች ይወጣሉ። ተጫዋቹም አንድ ውል እንዳለው ነው የተነገረው። አንድ ስምምነት አለው ተብሏል። ይህ ስምምነት ምንድን ነው? እርሱን ፈልጎ የሚመጣ ክለብ ካለ 60 ሚሊዮን ፓውንድን መክፈል ከቻለ ተጫዋቹን እንዲሸጡት እንግዲህ ስምምነት አለው ከስፖርቲንግ ሊዝበን ጋር የሚል መረጃን ነው የተመለከትኩት። ይህን መረጃ ትላንትም እንግዲህ እውቁ የፖርቹጋል ጋዜጣ ኤቦላም ይዞት የወጣበት አጋጣሚ ነው ያለው። እናም የዮከሬሽና የአርሰናል ጉዳይ ስማቸውን ጠበቅ ብሎ የተነሳ ነው የሚገኘው። አንድሬ ቤርታም የተጫዋቹ አድናቂ መሆኑን ተከትሎ ዝውውሩ በቶሎ እንዲፈጸም እድሎችን ሊፈጥር እንደሚችል መረጃዎች ወጥቷል። ከሱም ባለፈ ግን ከቤንያሚን ሼሽኮ ጋርም በተገናኘ ስሙ በጥብቅ እየተነሳ ይገኛል አርሰናል። አሁን ላይ ጀርሚ ፍሪምፖንግ እንመልከት። ጀርሚ ፍሪምፖንግ እንዲሁ እንደነ ቪርትዝ ሁሉ በሊቨርኩሰን ያለፈው ውድድር ዓመት የቡንደስሊጋ ስኬት ውስጥ በዊንግ ባክ ስፍራ ላይ የተሰለፈ የኔዘርላንዳዊ ተጫዋች ጥሩ ዓመትን አሳልፏል። እጅግ ፈጣን ነው። ከኳስ ጋር ምቾት የሚሰባ በመከላከሉም ጥሩ አቅም ያለው ተጫዋች ነው የኔዘርላንዳዊ የዊንግ ባክ ተጫዋች። እናም ትሬንት አሌክሳንደር-አርኖልድን ያጣው ሊቨርፑል ጀርሚ ፍሪምፖንግን ለማስፈረም ፍላጎት እንዳለው ተገለጸ። እርሱም እሽታውን መስጠቱ ነው የተገለጸው ለሊቨርፑል። የዝውውር ገንዘቡ እስከ 35 ሚሊዮን ዩሮ ድረስ እንደሚደርስ ነው የተነገረው። እናም ጀርሚ ፍሪምፖንግ መዳረሻው ሊቨርፑል እንደሚሆን ከወዲሁ ታማኝ መረጃ ምንጮች እያስነበቡ ይገኛሉ። ሊያም ዴላፕ ትላንት አመሻሽ ላይ የወጣ መረጃ አለ። ሊያም ዴላፕን ለማስፈረም እንደ ቼልሲ እንደ ማንቸስተር ዩናይትድ ያሉ ክለቦች ፍላጎት አላቸው። ነገር ግን ይህንን ፉክክር ማንቸስተር ዩናይትድ በቀዳሚነት እየመራ ይገኛል ተብሏል። ሊያም ዴላፕ በኢፒስዊች ታውን ቤት እንደ ክለብ ኢፒስዊች ወደ ሻምፒዮንሺፕ ቢወርድም ነገር ግን እርሱ በኬናን ማኪና ስብስብ ውስጥ እጅግ አስፈላጊ ተጫዋች ሆኖ ጎሎችን የሚያስቆጥር ሊጉን በጥሩ መንገድ የተላመደ ተጫዋች መሆኑን ተመልክተናል። እናም ከማቲያስ ኩኛ ጋር በጥብቅ ስሙ እየተነሳ የሚገኙት እንግዲህ ቀይ ሰይጣናቱ ሊያም ዴላፕን ለማስፈረም በሚደረገው ጥረት ውስጥ ከፊት ሆነው እየመሩ እንደሚገኙ ስካይ ስፖርት ላይ የወጣው መረጃ ያመላክታል። ወደ ጨዋታ ሁነቶች ልውሰዳችሁና የኮፓ ኢጣሊያ በጣሊያን ማለት ነው የፍጻሜ መርሃ ግብር ዛሬ ይደረጋል። ተጠባቂ የጨዋታ መርሃ ግብር ነው። በኤሲ ሚላንና በቦሎኛ መካከል ነው የሚደረገው። ከቀናት በፊት በሴሪያው ተገናኝተው ኳላ ተነስቶ እንግዲህ ሚላን ድል ማድረጉ የሚታወሰው ጉዳይ ነው። እንግዲህ ኤሲ ሚላን በዚህ በኮፓ ኢጣሊያ ውድድር ካሸነፈ 22 ያክል ዓመታት ተቆጥሯል። በአንጻሩ እንግዲህ ቦሎኛም ቢሆን 1974 ለመጨረሻ ጊዜ ነበር ይህንን ዋንጫ ማሳካት የቻለው። ሚላን በውድድሩ 5 ያክል ጊዜ የስኬት ባለቤት ነው። በአንጻሩ ቦሎኛም 2 ጊዜ በክብር መዝገብ ላይ ስማቸውን ማጻፍ ችለዋል። በኤሲ ሚላን በኩል ፊት መስመር ላይ ዮቪች መጠነኛ መሻሻል እያስመለከተ ይገኛል። ሳንቲያጎ ሂሜኔዝም እንግዲህ ከክረምት ላይ ነበረ ወደ ሚላን መምጣት የቻለው። እናም ቀርቦላቸው ነበረ ጥያቄ ሰርጂዮ ኮንሴሳው የትኛውን አጥቂ እንደሚጠቀሙ ለተጫዋቹ ራሱ አልነገርኳቸው የሚል ሀሳብን ሰጥተዋል። ነገር ግን ለኮንሴሳው ሀሳብ ሆነ ይህ አስቸጋሪ ጊዜ በሚላን ታሪክ ብዙ ጊዜ ይኖራል። ነገር ግን ይህ ታላቅ ክለብ ችግሮችን ቀርፎ ለስኬት ይመጣል፣ ዋንጫውን ማሳካትና ለደጋፊዎቻችን ደስታን መስጠት እንፈልጋለን በሚል ሰርጂዮ ኮንሴሳው ሀሳባቸውን ሰጥተዋል። እንደሚታወሰው የከተማ ተቀናቃኛቸውን ኢንተር ሚላን በፍጻሜ በማሸነፍ በሱፐር ኮፓ ድል ማድረጋቸው የሚታወቅ ጉዳይ ነው። ግብ ጠባቂው ማይክ ሚኜ በበኩሉ የቀደመ ውጤት ለኛ ዋጋ አይኖረውም፣ ነገር ግን ይህንን ዋንጫ ለማሳካት ተርበናል የሚል ሀሳብን ሰጥቷል። ማይክ ሚኜ ወደ ሻምፒዮንሺፕ ጉዳይ ለወሰዳችሁ የእንግሊዝ ሻምፒዮንሺፕ የፕሌኦፍ ጨዋታዎች የተከናወኑ ነበረ። ትላንትም የመጨረሻው ጨዋታ ተከናውኗል። በሰንደርላንድና በኮቨንትሪ ሲቲ መካከል ነበረ ጨዋታው የተደረገው። በጨዋታውም 1-1 በሆነ ውጤት ተጠናቆ በድምር ውጤት ሰንደርላንድ 3-2 በማሸነፍ ለፍጻሜ መድረሱን አረጋግጧል። የመጀመሪያውን ዙር 2-1 እንዳሸነፈ ይታወቃል። ሰንደርላንድ ትናንት 1-1 ተጠናቀቀ። እናም በፍራንክ ላምፓርድ የሚመራው ኮቨንትሪ ለፍጻሜ ሳይደርስ ቀርቷል። እንግዲህ በተለይ ኮቨንትሪን ሲረከብ ደረጃው 17ኛ ነበር። ነገር ግን ከዚያ ሁሉ ደረጃ ከፍ አድርገው ደረጃውን 5ኛ እንዲያጠናቅቅ አድርገው ለፕሌኦፍ ማብቃት ቻለ። ነገር ግን ለዋንጫ መብቃት አልቻለም። በፍጻሜ እንግዲህ ሼፊልድ ዩናይትድ ከሰንደርላንድ በፍጻሜ ይፋለማሉ። ያሸነፈው ክለብ ደግሞ ሊድስና በርሊን በመከተል በፕሪሚየር ሊግ ተሳታፊ ክለብ ይሆናል በቀጣይ የውድድር ዓመት። እንግዲህ ፍራንክ ጄምስ ላምፓርድ በተለይ በአሰልጣኝነት ጊዜው በቼልሲ በደርቢ ካውንቲ በኤቨርተን ተመልክተነዋል። ጊዜያቶችም መልካም ይባሉ አልነበሩ። ነገር ወደ ኮቨንትሪ ካመራ በኋላ በጣም አስደናቂ ለውጥ ነበረ ማስመልከት እየቻለው። እንግዲህ ሰንደርላንድ 2016-17 ነበረ ወደ ሻምፒዮንሺፕ የወረደበት ዓመት የነበረው። ከዚያ ጊዜ በኋላ ዳግም ወደ ፕሪሚየር ሊግ መመለስ ተስኖት ነበረ።
ይባስ ብሎ ደግሞ ወደ ሊጓንም እስከ መውረድ ደርሶ ነበረ። ነገር ግን አሁን ላይ አንድ ጨዋታ ብቻ ቀርቶታል እንግዲህ ፕሪሚየር ሊግን ለመቀላቀል። ሼፊልድ ዩናይትድ ከሰንደርላንድ በእንግሊዝ ሻምፒዮንሺፕ የፍጻሜ ጨዋታቸውን በቀጣዩ ሳምንት መጨረሻ የሚያከናውኑ ይሆናል። የዕለቱ ቆይታችን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን ተፈራ ታመነ ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁኝ። ብሩህ ጊዜን ተመኘው።